ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዳግማዊው ዮሐንስ ጠፍር የታጠቀ ፍጹም ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል።
በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የመብርሃን የወላዲተ አምላክ የአስራት በኩራት ልጆች የጻድቃን የሰማዕታት ወዳጆች በወደደን ባፈቀረን በጌታ የመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ይሄ ሰዓት ደረሳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምስክር አለኝ። ምስክሬም ሰማዕቱ ቅዱስ ጊዮርጊስ የልዳው ሰማዕቱ ቅዱስ ጊዮርጊስ የኢየሱስ ክርስቶስ ምስክር ያደረገልኝ ነው። ያሳደገኝ ከልጅነት የጠበቀኝ ሰማዕት እንዳልጠፋ የእግዚአብሔርን ሕግ ብጥስም ባለምም ሳለው ያልተወኝ ሰማዕት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ልጅ ነኝ። በጣም ጠብቆኝ በልጅነቴ ሕፃን ሆኜ ውሃ ራሱ ልብስ እያጠብኩ የ10 ዓመት ልጅ ምናምን ሆኜ ልብስ እያጠብኩ ነበርና ውሃ ውስጥ ገባሁ። ውሃ ውስጥ ገብቼ እያጠብኩ ተንሸራትቼ ውሃ ውስጥ ገብቼ አፍኖ በቃ ለሞት ደርሼ በዛን ጊዜ ራሱ እኔ ማን እንደሆነ አላውቅም አወጣኝ ውሃ ውስጥ ማለት ነው። በጣም ውሃው በቃ አፍንጫዬም ትንሽ ራሴ ብቻ ነው የምታየው፣ ወደ ታች ነው የሚጎትተኝ። በዛ ላይ የሆነ ጉርጋዳ ነገር ነው እና ወደ ታች ይጎትተኛል። ግን ማን እንዳወጣኝ አላውቅም፣ እግዚአብሔር አወጣኝ። ከዛን ጊዜ ጀምሮ ነው ቅዱስ ጊዮርጊስ የሚጠብቀኝ እና ቅዱስ ጊዮርጊስ ያደረገልኝ ወደ ሰው ሀገር ስመጣ እኔ ስደት ነው ያለሁት። ወደ ስደት ሲሄድ እሱን አሳካለኝ። ቅዱስ ጊዮርጊስ አሳካለኝ። እኔ ለራሴ ብቻም ሳይሆን ያው ከቤተሰቤ መርዳት ያለብኝ ማካፈል ያለብኝን ሰርቼ አካፍላለሁ፣ አንተ እርዳኝ ብዬ ስለምነው እሱም በብዙ ጠላት ብዙ ፈተና ቢያመጣብኝም ረድቶኝ ደህና ቤትም አዘጋጅቶልኝ ደህና ቤት ገባው። ከዛም መጥቼ ያኔ ቋንቋ አላውቅም ነበረ። 10 ወር ሙሉ ደሞዜን አልተቀበልኩም ነበረ። ከዛ ከ10 ወር በኋላ ደሞዜን ስጡኝ አልኳቸው። ስልክ አልደውልም፣ ስልክ ራሱ ያኔ ስልክም የለኝም ነበረ። ከዛ ሰውየው በቃ በጣም ተኮሰታተረብኝ። ሴትዮን በዚህን ጊዜ ሴትዮዬ ጥሩ ነበረች፣ ግን በዚህን ጊዜ አሁን አንድ እንከፍልልሽ አንችልም ብሎ በቃ ተቀያየሩብኝ ሰዎቹ። ከዛን እኔም እዛው ቤት ሱባኤ ያዝኩ። በቀን አንዴ እየበላው ሱባኤ ያዝኩና ባቴ ቅዱስ ጊዮርጊስ ይህ ላቤ ነው፣ አንተ ተቀበልልኝ፣ እኔ ጉልበትም የለኝም እነሱ ጋር መከራከርም አልችል፣ ለዚህ ብር ብሎም የሆነ ነገር እንዳመጡብኝ አንተ ግባበት ብዬ ጊዮርጊስ አምላክን ቅዱስ ጊዮርጊስን ለመንኩት። እሱም በቃ እኔ እንጃ በ3 ቀን መጨረሻ ላይ በ4ኛው ቀን በቃ እናስገባልሻለን አካውንቴን አንጫሉኝ፣ ሄዶ አስገቡልኝ ለ2 አምላክ ጊዮርጊስ እንግዲህ ይሄን ያደረገልኝ። 10 ወር ማለት ከባድ ነው እንግዲህ ሲጠራቀም ደግሞ በዛን ጊዜ 10 ወር ማለት ከባድ ነው እና አምላክ ቅዱስ ጊዮርጊስ ይሄን ያደረገልኝ። ቀጥሎ ደግሞ እንዳልጠፋ ከዓለም የሚያወጣኝ መንገዱን የመራኝ የመላከ መንክራት ግርማ ወንድሙ ትምህርትም ወደ መንፈሳዊ ነገር የመለሰኝም ቅዱስ ጊዮርጊስ ነው። መብራን በመንጃ ናትና ለእኔ ብዙ ነው የተደረገልኝ። ይሄን ከብዙ ጥቂቱን ልመስክር ብዬ ነው እንጂ ህይወቴ ውስጥ ያልተደረገልኝ ነገር የለኝም። ብዙ ነገር ነው የተደረገልኝ። ለእኔ የደረሰ ቅዱስ ጊዮርጊስ የልዳው ሰማዕት ቅዱስ ጊዮርጊስ ለሁላችሁም ከኃጢአት በስተቀር የልባችሁን መሻት ይሙላላችሁ እና አመሰግናለሁ። ብርሃነ ሥላሴ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን አውርስልን፣ እድሜ ከጤና ይስጥልን፣ ጸጋን ያዝርምልን እግዚአብሔር። በጣም አመሰግናለሁ እና ዝክረ ቅዱሳንን ደግሞ ከአዳመጥ ከጀመርኩ እንግዲህ እኔ 2 ዓመት በላይ ሆኖኛል እና ለዚህ በሃይማኖታችን እንድንጸና ቅዱሳንን እንድናውቅ በቃ እነሱ ተጋሏቸው በጣም ደስ ይለኛል። እኔ በየቀኑ ነው ማዳመጥ፣ ካላዳመጥኩ ራሱ ሱስ ሆኖብኛልና በጣም እናመሰግናለን። ለምትሰሙ ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን አይኖችን ብርሃን ያድርግል ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደግሞ ታረካን ዘንድ ማለት ፈጽመት ነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት ባንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነብይ እንደተናገረ እሱን የሚያስረጀው በሌለ ባንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው በዚህች ቀን ጻድቁ አባታችን ተክለ ሃይማኖት ያረፈበት ቀን ነው። በዚህ ቀን ታላቁ የከበረ አዲስ ሐዋርያ የቱርፋቱን መምህር የሆነ የአባታችን ተክለ ሃይማኖትም አረፈ። የዚህም ቅዱስ የአባቱ ስም ጸጋዛብ የእናቱ ስም እግዚአርያ ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ለወገኖቻቸው የሆኑ ናቸው። እግዚአርያም መካን ስለሆነች ልጅን ይሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዢ ሞተ ለሚን ሰይጣን አነሳሳ። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶች በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደምግባት ያላቸውን ሴቶች ያገኝ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብ ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባህር ተወርውሮ ገባ። በእግዚአብሔር ፍቃድ በባህር ውስጥ ተሸሸገ። ሚስቱን እግዚአርያን ወታደሮች ማረኳት፣ ወደ ሞተ ለሚም አደረሷት። በአያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሽልማት አስጌጣትም። የጋብቻ ሥርዓትን ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ መኳንንቶችን ሁሉ ላከ። እግዚአርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፍ ተሸክሞ ከዳሞት አገር ወደ ምድረ
ዞራሬ ደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባሏ ጸጋ ዘአብ እንደተሸለመች ቆሟ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት አለ። የማዕጠንቱን ስራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናውም መስማት በዓለሙ ሁሉ የሚደርስ የተባረከ ልጅ ወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖች በኋላ ይህች ቅድስት ጸንሳ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአርያ በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ተአምራትን እያደረገ እውቀትንና ኃይልን ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግስት የእስክንድርያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተነገረለት። የዲቁናን ሹመትን ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናት ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንት ከሁሉ ቦታ ታሳድዳቸዋለ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለምን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደ ተከፈተ ትቶ ምርጉዙን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ አገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንትን እስከ ሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞቶሎሚም ብዙ ወራትን ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደግሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትን ጦር ፈታለት። ቀነናውን መንገድም የሚያጣመሙ ሟርተኞችን አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉም ከንጉሳቸው ጋር አመኑ። የክርስትና ጥምቀትን አጠመቃቸው። ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትን አጸናቸው። ከዚህ ሁሉ ጋራ በጾም በጸሎት በስግደት ሁሉ ጊዜ ያለማቋረጥ ተጠምዶ ይጋደል ነበር። ዜናውን ሰምተው ወደ እርሱ የሚመጡትን የነፍሳቸውን ድህነት ያስተምራቸው። የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንዲት የሚኖሩ መነኮሳት ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ የደዌያቸውን ይፈውሳቸው ነበረ። በዚህ ሥራ
12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዐ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱ የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳት ቡራኬን ተቀበለ። ከዚህ ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በውግዳ በረሃም በአንድነት ኖረ። ከዚህም ግራሪያ ወደምትባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበረ። ከጥቂት ቅጠልም በቀር እህልን አይቀምስም፣ መጠጥንም ጥቂት ውሃ ነው። ብዙ ወንዶችና ሴቶችን ወደ እርሱ መጥተው መነኮሳቶቹ ሁሉ ሆኑ። በአንድነት ቤተ ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸው አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቱን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንድ እንደሆነ አታውቅም። ከዚህ በኋላ መጠጊያ ሰርቶ በፊቱ በኋላው በቀኝ በግራው የተሳሉ ፍላጻዎችን ተከለ። ይህንን ማድረጉ በመደገፍና በመተኛት እንዳያርፍ ነው። ከዚህም እግሩ ከቅልጥሙ እስቲሰበር 7 ዓመት ኖረ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህ በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያት፣ ሐዋርያት፣ ሁሉም ሰማዕታትና ጻድቃን፣ የቅዱሳት አለቆች፣ የጳጳሳት አለቆች፣ የመላእክት አለቆች የሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግስቴ ከእኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ደካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ፣ መታሰቢያህን ለሚያደርግ፣ ገድልህን ለሚጽፍ፣ ለሚያነበውና ለሚሰማው፣ ቤተ ክርስቲያንህን ለሚሠራ፣ በስምህ መባ ለሚሰጥ፣ ለድሆችና በስምህ ለሚመጸውት፣ በመታሰቢያም ቀን ለሚቆርቡ፣ ስለ አንተ በጎ ሥራ ለሚሰሩ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችን እጅግ ደስ አለው፣ ለጌታችን ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆነ። በለመለመ እርግና ማረፈ። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። ቀድመ ዓለም የነበረ ዓለምን አሳልፎ የሚኖር ለመንግስቱ ፍጻሜ የሌለው የግዛቱን ዳርቻ የሰው ዕውቀት የመላእክት አእምሮ ሊደርስበት ወይ ሊደረስበት የማይቻል በሕያው እግዚአብሔር በእውነት አምነን የአባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው እንደሆነ የሚናገረውን ተአምሩን እንጽፋለን እናነባለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እንችል ዘንድ አፌን እከፍት ዘንድ ድንቅን ተአምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ተአምራትን እንዳደረክ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋና በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳኑ የማህበረ ጉባኤ ይነገር ዘንድ ፍቃድ ይሁን። አቤቱ ምስጋናው በቅዱሳኑ ማህበር ነው። እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ።
እናንተ የቅዱሳን ልጆች ስሙኝ የዱር አበባ በጠል ታበባለች ተብሎ በመጽሐፍ እንደተናገረ አበባው ለምልቦ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያበበ ፍሬውም የጣፈጠ ይሁን። እግዚአብሔርን በስራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉ። ለጌትነቱ በብዙ ሺህ የሚቆጠር የምስጋና መዝሙር በበገና ድምጽ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑ። እግዚአብሔር በስራው ሁሉ ታላቅ ነው፣ ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ፣ የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘውን መልካሙን ዜና እነግራችሁ ዘንድ በወደ አፌ እናገር። ጆሮአችንን ዘንበል አድርጉ። ከየአህጉሩ ሁላችንንም የሚንሰበሰብ የሁላችን አባት ተክለ ሃይማኖት በዛሬቱ በታኅሳስ 24 ቀን ነው ተወልዷልና ቅዱስ ሚካኤል ለጸጋ ዘአብ ነው ከአንተ ንጹሕ ዘር ይወጣል። የተወደደ የትሩፋቱ መዓዛ በዓለም ሁሉ የመላ ለኢትዮጵያ አዲስ ሐዋርያ ሆኖ የሚነሳ ልጅ ተወልዳለህ ብሎ የምስራች እንደነገረው እነሆ ይገድለው ዘንድ ይከተለው የነበረ የዳሞት ንጉሥ ከሞተለሚ የፈረሰኞች ጭፍራ በአዛዋሪ ባህር ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባህር ባወጣው ዕለት የነገረውን ትንቢት ተፈጸመ። የገሊላዊቷ የሄሮዲያድ ልጅ በንጉሥ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኔም በአባቶቻችን የልደት ቀን በዝማሬ በመሐሌትና በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሥ ሄሮዶስ የምትፈልገውን ጠይቂ ባላት ጊዜ እሷም የመጥምቀ ቅዱስ ዮሐንስን ራስ ቆርጠ በጻሕል ስጠኝ እንዳለችው እኛም አባታችን በልደቱ ቀን በምስጋና በመሐሌት ደስ አሰኝተነው እሱ የምትሹትን ለምኑ። በአንተም ጊዜ ጌታ ኢየሱስ ክርስቶስ ያጠመቀኛንም ያጠምቀን ዘንድ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሥ ልጆች ወይም ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱን በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንት ግብዣ እናደርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ከቀን ተግተው ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለ እነርሳቸው የተናገረ ከርሁባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥራለሁ ሲል ተናግሯልና። እነሆ የአባቶች የልደት መጽሐፍ በመጽሐፍ ገድሉ ተጽፎ ባይገኝስ ኖሮ በዛሬው ዕለት ወይም ሰዓት ለመጻፍ ባልተነሳሳንም ነበረ። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጽ ትሩፋት ገድል የክብር አባታችን የምስጋናው መታሰቢያ ለማንበብ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍ አድርጓቸዋልና ለቅዱሳን በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ። በትምህርታቸው በተግባራቸው የከበሩ ስምን ያተረፉ ናቸው። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ስራቸውን በበጎ የእረፍት ቦታ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም መታሰቢያው ስራ አንዱ ይህ ነው። ከተወለደ በ3ኛው ቀን አሐዱ አብ አሐዱ ወልድ አሐዱ
ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግሯልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዶቄት ላይ እጁን ጭኖ ቢባርከው የማስቀመጫው ዕቃ እስኪታጣ ድረስ አበረከተው አበዛውም። ከዚህም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር የተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል አገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገርል ጣሉት። ነገር ግን አንዳችም ጉድለት ሳይደርስበት ቅዱስ ሚካኤል ከዚያ ገርል አወጣው። ሟርተኞችንና በእሳት መካከል ቆሞ በመተታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። የብዙ ሙታንንም አስነሳ። የሙታንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስ ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንት ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታት በአንደኛው ቀን በባህር ውስጥ የሚኖር አንድ የሥጋ ለባሲ ጋኔን ልጅ ከባህር አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ መረጠው። ሐሬዮ ብሎ ሰየመው። ትክክለኛ ክርስቲያን አድርጎ ልብስ ምንኩስናን አለበሰው። ያም ክርስቶስ ሐሬዩ የተባለ ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜ ሰይጣን በታላቅ ዘንዶ ተመስሎ ወደ እርሱ መጣ። እሱንም በሥላሴ ስም በመስቀል አማተበትና ገደለው። ከዚያም እህል መብላት ውሃ ከመጠጣት ተወገደ። ሕይወትን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በእንጀራ እንዳልሆነ ተገንዝቧልና። ቁሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 የብረት ችንካሮችን 2 በፊቱ 2 ከኋላው 2 በቀኝ ጎኑ 2ቱን በግራ ጎኑ ተክለው ከነሱም ስጋዊ ድካም ወይም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወቅተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰበረ። እስክትወድቅም ድረስ ወዲያና ወዲህ ሳይዘዋወርም በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመት ቆመ፣ ጸለየ። በዕለት ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰውን የጠራውን መታሰቢያውን ያደስሙን የጠራውን መታሰቢያውን ያደረገ ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15 አህጉር ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱን የክብርነቱን መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ሁላችንም ይመልከል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ምስል ድምጽ የምትከታተሉ በጻድቁ አባታችን በተክለ ሃይማኖት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን አድርሱ። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን ተክለ ሃይማኖት መልካቸውን አደርሳለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትና በታኅሳስ 24 ቀን ለተወለድከው መወለድ ሰላም እላለሁ።
ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው አዲሱን ምስጋናን እጀምራለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስም የመነሻ ፊደሉ ትምህርተ መስቀል ሆኖ ስም አጠራር ሰላም ላለው እሱም ገናና የከበረ ስም ነው። ቅዱስ አባቶ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ በችሎታዬ መጠን እንዳመሰግነ አንደበቴን ትፈታልኝ ዘንድ ድንግል ማርያምን ማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላምታ ሰላም ላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ 3 ይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱሳን ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ስለ ንጹሕ ወርቅና ብርም ፈንታ አባት የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጽህ የአፈ ወርቅ ለመሰለችው ርዕስ ሰላም ላለው። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕር እሳት ታሻግረን ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋቦ ፊት ሰላም ላለው። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ ከማእሰረ ኃጢአትም ይፍታኝ። አሜን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ ርኤታቸው የኩህል ወይም ኩል አምሳል ለሆነ ቀርናብትህ ሰላም ላለው። እሱ እግዚአብሔር ለዓይኖች ግርማ ሞገስን እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀል የጦር መሳሪያ ወንጌል ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ አይኖች ሰላም ላለው። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖች ሰላም ላለው። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልክ ነህና ከልቅሶ ከዋይታ ከእርሷ አርፍ ዘንድ በወርቅና በእንቁ በተሰራችው በሉዓላዊት ቤት በዚህ ወስደ አስቀምጠኝ። ሰላም ለመላቲከ ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሳብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላምታ ሰላም ላለው። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ቅናት፣ ምቀኝነት፣ መከራንም ሁሉ ከኔ በማራቅ እውቀትን፣ ቅንነትን ከአንደበት እንዲርቁ አድርግልኝ። ሰላም ለአናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም ላለው። ቅዱስ አባት ሆይ አነዋወረ በብቸኝነት በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾ ታቃጥልልኝ። ሰላም ለከናፍሬከ ተክለ ሃይማኖት ሆይ ከምስጋና በቀረ ከንቱ ነገር ለማይናገሩ ከንፈሮች ሰላም ላለው። ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ ማዕዛ የተወደደ ደብረ ከርቤነ ወይስ መሰወር የማይቻላት ደብረ ጽጌነህን? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው። ቅዱስ አባት ሆይ እንደ ደማስቆ ሐዋርያው ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህና እኮን። ስለዚህ ቀድሞ በምስጋና እንደታወቁት አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግነ ወዳለው። ሰላም ለአስናኒከ ተክለ ሃይማኖት ሆይ
በአፍ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱስ አባት ሆይ የቤተ ክርስቲያንን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳነከ ተክለ ሃይማኖት ሆይ ንጉሷን ወይም ደግሞ ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም ላለው ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበት ያንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃል የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱስ አባት ሆይ አንተ አባቴ ብርሃንህ ደግሞ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣን ኃጢአትን የሚያስተሰርይ እስትንፋስ ሰላም ላለው ቅዱስ አባት ሆይ ለእግዚአብሔር መስዋዕት ሆኖ ለቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚህ ስም ደግሞ አጠራር የምስጋና ቃል ላበረከትል የተዘጋጀው ነኝ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ባለ የሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገ ለማግኘት ሩጫዬን አፋጥን። ሰላም ለክሳደከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናት ዮሐንስ ላጠለቀ ደሙ ክሳድ ሰላም ላለው ቅዱስ አባት ሆይ ዓለምን በትምህርት ያጠፈትክ ጣፋጭ ጨዋ ነህ እኮን። ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅ ከእናቷ ተለይታ አንተ ለመከተል ይሽቀዳደማሉ። ሰላም ለመታክፍቲከ ቅዱስ ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተከዙ ትከሻ ሰላም ላለው ቅዱስ አባት ሆይ እስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹ 6 አክናፎች ሰላም ላለው ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁ። የቀን ጉዳይ ጥሎኝ ለእርዳታ በመፈልግ ጊዜ በእነዚህ በክንፎች ፈጥነ ድረስልኝ። ሰላም ለዘባነከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባን ሰላም ላለው ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔ ለመርዳት ፈጥነ ተነስ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝም። ሰላም ለእንግዳ ከተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም ላለው ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የእሳቱ ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቋል። ሰላም ለክቡር ሕጽንከ ተክለ ሃይማኖት የባለሟልነትን ክብር ላላከማቸህባት ክብር ሕጽን ሰላም ላለው ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ የአንተ ነውና ያለውን የነበረውን ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ደግሞ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዳዊ ከተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም ላለው ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባር የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ደግሞ ከሚያጭዱ አጫጅ አድነኝ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢ ከተክለ ሃይማኖት አረማውያን ንጉሥ ወደ ገደል ደግሞ በወረወረ ጊዜ ክንፍ ሆነው ደግሞ በአየር ላይ ላንሳፈፉ ክንዶች ሰላም ላለው ቅዱስ አባት ሆይ እኔን አገልጋይን
ደግሞ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳትና ታጠፋቸዋለች እንጂ። ሰላም ለኩርናከ ተክለ ሃይማኖት ወይ ሩጫህን በገድል ትሩፋትህም በስቃይ ደግሞ ለፈጸምክ ለአይዳዊ ኩርና በህብረት ሰላም ላለው ቅዱስ አባት ሆይ ጸሐፊ ምስጢራትን ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤት ጥለህ ስር ሸሽጋ አስቀምጠኝ። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማሂደረ ህንጻ መጥኖ ደግሞ ለከነዳ ክንድ ሰላም ላለው ቅዱስ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣው? ይህ ድንቅ የጽድቅ ስራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለረሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም ላለው ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትመጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁን ወደ ቤት በምትመላለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጽብኢከ ተክለ ሃይማኖት ሆይ ስጋ መለኮትን ለሰዋና ደም መለኮትን በእርፈ መስቀል በጽዋ ለቀዳስ ጣት ሰላም ላለው ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም ለአስፋሪ ከዛዕዳው ተክለ ሃይማኖት ሆይ እንደ መልካም ሽቶ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም ላለው ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳይጠፋ የዱር አራዊቶቹ በስልጣን ቃል የታሰሩ ሆኑ። ሰላም ለገባዋቲ ከተክለ ሃይማኖት ሆይ ወዲያውን ወዲህ ተወጥረው ደግሞ በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው ቅዱስ አባት ሆይ ሕዝብን የምታስተዳደር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎቹ ድካምን ደግሞ እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደረነት ከእኔ ከልጅ አይለኝ። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቀባት መታጣት ላላደረቀው ሆድ ሰላም ላለው ቅዱስ አባት ሆይ እግዚአብሔር በንጹሐ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም በኃይላቸው ጸብ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቅ የቅዱሳን ብሩክ ለሚሆን ልቦና ሰላም ላለው ቅዱስ አባት ሆይ ፍጹም ዋጋቸው ካገኙት ገባኤተ ሰርክ አንዱ አንተ ነህና ስራ ፊት ለሆንክ ለእኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም ላለው ቅዱስ አባት ሆይ ስግደት በማይረግ መላእክት ደረጃ ነውና አከናወነ የሰራሃት ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ ከመከራ ሁሉ ጠባቂ ትሆነኝ። አሜን። ሰላም ለህሊና ከተክለ ሃይማኖት ሳይጎድል ትሩፋት ሳይጨመር በስላሴ ሶስትነት በትክክል ለሚያመልክ ህሊና ሰላም ላለው ቅዱስ አባት ሆይ ከካህዲዎች የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመ ባርከኝ። ልጅህን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም ላለው ቅዱስ አባት ሆይ አምላክ የሰው ልጅ ደግሞ ድህንነትን በአሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ደግሞ ነፍሴ በምትድንበት መንገድ ፈልግ። ሰላም ለነዋይ ውስጥ ከተክለ ሃይማኖት ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እንላለን። ቅዱስ አባት ሆይ የሥላሴን አንድነት ሶስትነት በማስተማር አዋጅ ነጋሪትነትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለህ የሚያልፍ የሴትና የወንድ ደቀ መዝሙርት በጸጋ ወልደሃልና። ሰላም ለእንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ልጅ ደም የተዋህድክ በማዕከለ ከርስ ለሚኖሩ እንብርት ሰላም ላለው ቅዱስ አባት ሆይ ከአረጋዊ ተክለ የተገኘ አዲሱ ተክል አበባ ነህና የሌዋውያን የይሁዳ ካህናት ሰማያዊ መልአክ ነህና ወይስ ምድራዊ ነው ሰው እያሉ ስላንተ
ይደነቃሉ። ሰላም ለሐቄከ ተክለ ሃይማኖት በነብየ ልማድ ወይም ደግሞ ባህልየ ጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩባት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድር በሰማይ የታሰረ ይሁን። ሰላም ለአቆያጼከ ተክለ ሃይማኖት ወይ በእብነ በረድ በአምዶች ምሳሌ በወርቃማው ስጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም ላለው ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርገህ አኑረኝ። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደት ላዘወተረ አብራኮች ሰላም ላለው ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱን እንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርገህ ልጄ በለኝ። ሰላም ለአጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስ ለተቀናጆቹ እግሮች ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳረግ ከኪሩቤል እንደ አንዱ አንተ ነህና ከአንደበቴ የሚወጣውን ኃይለ ጸሎት አስበ እኔን ኃጥኡ ያለ ንስሐ እንዳልቀሰፍ ጠብቀኝ። ሰላም ለሰኮናከ ተክለ ሃይማኖት በቁመተ ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱስ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ልጆቹን ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆች ደቀ መዛሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሰ የእግር ጫማዎች ሰላም ላለው ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳንህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊት ክብር ይኑራት። ሰላም አጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ወጣቶች ሰላም ላለው ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። እንዘ እብል እገኒ ተክለ ሃይማኖት 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ላለው ንጹህ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብር መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በመመጣበት ጊዜ በክብር ተቀብለ ወደ ሀገረ መርተህ አግባኝ። ሰላም ለቆምከ ተክለ ሃይማኖት አንደበቶች ሁሉ በሱ አማካኝነት ምስጋና የማቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆም ሰላም ላለው ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ ምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመላእክቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያም ለተመሰሉ መልኮች ሰላም ላለው ቅዱስ አባት ሆይ ሃይማኖቱን ቀናተኛ የሆነ የገሊላ ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ሰላም ለጸአተ ነፍስ ከተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመልእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው ቅዱስ አባት ሆይ የመራእስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልያስ ለገነት በድን ሥጋ ሰላም ላለው ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዊ ምድራዊ ህልውና በተፈጸመ ጊዜ ሰባረ አጽም መድኃኒት ሆኖ ይታዘዝልኝ። ሰላም ለግንዘተ ሥጋ ከተክለ ሃይማኖት ሆይ ለደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚመጹበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው ቅዱስ አባት ሆይ መጽዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ
መተነኳኮልና አንደበቱ ሁለት ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረ አድነኝ። ሰላም ለመቃብርከ ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው ቅዱስ አባት ሆይ እኔ እንደሃ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህንም ጋሻ ሰማይና ምድር መከታ ይሁንልኝ። ሶባ አረፈ አባታችን ተክለ ሃይማኖት ሆይ ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃን ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኛ መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ሰላም ለፍልሰተ ሥጋ ከተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው ቅዱስ አባቶይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን አባቶይ ልጆችን በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም ደግሞ በዝግታ ሳይሆን በድፍረት ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔን አገልጋይን እግዚአብሔር ከድቀትህ ትንሣኤ ይስጥ። የተባረከችና የበረከት ድንግል ማርያም ጽናቷንና ብርታቷን ታድል በለኝ። እንዛ ሐስስ ተክለ ሃይማኖት በፍጹም ትጋት ሆነው እለ መርሃ ክርስቶስና ጴጥሮስ እንደፈለጉ ሙሉ ያንተ በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባቶይ ልመናዬን ተቀበለኝ ዘንድ በአጭር ጊዜ እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ሰላም ስብሐት ይደሉ አለ ማርያም ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠች ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልአከ ጸሎትህን በምስጋና ተናግሬያለሁ። የሰጠኸኝንም ስራ ሁሉ በሰላም ፈጽሜያለሁና አባት ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ሰላም ለቀሚሰከ ተክለ ሃይማኖት ሆይ ለታተከው ቅናተ ዮሐንስና ለአጠለከው መልበሰ ቀሚስ እንዲሁም ለክብር አጽፍህና ለራስ አስቄመ ሰላም ላለው ቅዱስ አባቶይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህር በየብስም ቢሆን አንተን ተክለ ሃይማኖት ክብራቸው ሞገሳቸው ነህና ኮን ሰላም ለከ ተክለ ሃይማኖት ሆይ ይህን ዓለም ንቀ አጥቀተ የወንጌል ፍለጋ ተከተለ በረሃ ለገባው አንተ ሰላም ላለው ቅዱስ አባት ሆይ መስዋዕተ ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነ ስማኝ። በላይ በሰማይ አለው ልበለኝ። አቤቱ ተክለ ሃይማኖት ሆይ አምላክ እኔን አገልጋይን ከክፉ ነገር ሁሉ ጠበቀኝ። ቸርነት ሁሉ ጊዜ አይልኝ። በማልትና በሌሊት ቸር ጠባቂ መልአክ ያዘዘልኝ። ቅዱሳኑ አባት ተክለ ሃይማኖት በረከት አሳትፈን ከመከራ ስጋ ከመከራ ነፍስ ጠብቀን ይቅር በለን። ይህንን ድምጽ የምንሰማ ሁሉ የተጨነቅነውን ሁሉ ከጭንቀታችን ከችግራችን ሁሉ ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ከምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥራት በኩራት የጻድቁ አባታችን ተክለ ሃይማኖት ልጆች ይህንን ምስል ሼር። በዚህ ቀን ደግሞ ኢትዮጵያዊት የሆነች ተጋዳይ
የከበረች ክርስቶስ ሰምራ የዕረፍቷ መታሰቢያ ነው። ዳግመኛም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ሀገራችንም ሰላም ያርግልን፣ ፍቅሩን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ማህበራችንን ያስፋልን። ልመና ጸሎታችን እግዚአብሔር ይቀበልን። ሁላችንም በያለንበት ሆነን ቅዱስ የሆነውን ስሙን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ የእናታችን የቅድስት ክርስቶስ ሰምራ ገድሏን አነባለሁ። ቅድስት ክርስቶስ ሰምራን ገድል በጥቅምት ወር የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥቅምት ወር የሚነበብ የሚጸለይ የእናታችን የክርስቶስ ሰምራ ገድል እናነባለን። ልመናዋ አማላጅነቷ በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። በሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሟ ቅዱስ ጌ የተባለች ሀገር ነበረች። ይህችውም የእናታችን የክርስቶስ ሰምራ የትውልድ አገሯ ነው። በዚህችም ሀገር በወርቅና በብር በሐርና በልዩ ልዩ ልብስ በወንድ እና በሴት አገልጋዮች በፈረስና በበቅሎ የከበረ አንድ ስሙ የታወቀ ሰው ነበረ። የዚህ ሰው ስሙ ደሪሳኒ ሲሆን የሚስቱም ስም እለኒ ይባላል። ሁለቱም ባልና ሚስቱ እግዚአብሔር የሚፈሩ ደጋጎች ሰዎች ስለነበሩ በጎ ስራቸውም በዓለም ሁሉ የታወቀ ነበረ። እሊህም ሰዎች በእግዚአብሔር ዘንድ የተመረጠችና የከበረች እጅግ አስተዋይና ብልህ የሆነች ልጅ እናታችን ክርስቶስ ሰምራን ወልደው በደም ግባቷና በጠባያ እየተደሰቱ አሳደጓት። ከዚያም የእግዚአብሔር ሕግጋትን ስርዓቶችን ሁሉ አስተማሯት። ባደገች ለአቅመ ሔዋን በደረሰች ጊዜ የንጉሥ ባለሟል የሆነ ትውልዱ ነገዱ ከአባ ጻሰርጓ ወገን የሆነ ለኢየሱስ ሞዓ ልጅ ለሰምረ ጊዮርጊስ በሕግ አጋቧት። እሱም በዚህ ዓለም ገንዘብ በጣም የከበረ ከመሆኑ በላይ በይበልጥ መንፈስ ቅዱስ ያደረበት ሰው ነበረ። ከደም ግባቷ የተነሳ ሙሽራይቱ ማለት እናታችን ክርስቶስ ሰምራ እጅግ አድርጎ ወደዳት። ይልቁንም ኃይለ መንፈስ ቅዱስ ስላደረባት መንፈሳዊ ጥበቧን በልዩ ልዩ አስተሳሰብ አዋቂና ብልህ ነበረች። መላ ሰውነቷም እጅግ ያማረ ነበረ። ከራስ ጸጉሯ እስከ እግር ጥፍሯ ምንም እንከን የለባትም። የጉንጮቿ ቅላት የሮማን ክፋይ ይመስል ነበረ። ዓይኖቿም እንደ አጥቢያ ኮከብ ያበራል። ያነጋገሯ ቅልጥፍና የአንደበቷ ጣዕም እጅግ በጣም የተወደደ ነበር። የእግዚአብሔር አብ ጸጋ ያልተለያት የጌታችን የኢየሱስ ክርስቶስ ረድኤት የጠበቃት የመንፈስ ቅዱስ በረከት ያደረባት ስለሆነች ደስ የሚያሰኝ ስነ ምግባሯን የተመለከተ ሁሉ እጅግ በጣም ያደንቃት ነበረ። አማቷ ኢየሱስ ሞዓም ይህቺ ብላቴና ለታላቅ ቁም ነገር የተመረጠች ነች በማለት ትንቢት ይናገርላታል። ስለዚህም እንደ እመቤቱ አድርጎ ያከብራት ነበረ። ከዚህ በኋላ ለሕጋዊ ባሏ ለሰምረ ጊዮርጊስ 11 ልጆችን ወለደችለት። ከነዚህ መካከል 9 ወንዶች 2 ሴቶች ነበሩ። ልጆቿንም ሕግ እግዚአብሔርን እያስተማረች በከበረ በስርዓት አሳደገቻቸው። በዚያን ዘመን የእግዚአብሔር ባለሟል የሚሆነ አጼ ገብረ መስቀል የሚባል የኢትዮጵያ ንጉሥ ነገሥት ነበረ። እርሱም ዝናዋን ሰምቶ ስነ ምግባሯን ተመልክቶ ይልቁንም በእሷ ላይም ያደረገውን ኃይል መንፈስ ቅዱስ እግዚአብሔር ስለገለጸላት እጅግ አድርጎ የወዳትና ያከብራትም ነበረ። ከዕለታት በአንድ ቀን በጸሎትሽ አስቢኝ በማለት ራሱ በንጉሥ ቤተ መንግሥት የሚያገለግሉ አገልጋዮች ወይም ሰራተኞች መካከል በአደባባይ በወጣች ጊዜ በግራ በቀኝ ሆነው እንዲያጅቧት በቤተም ውስጥም እንዲያገለግሏት ብዙ አገልጋዮችን ላከላት። ዳግመኛም
ፈረስና በቅሎም ከነስራታቸው እንደዚሁ ለነገስታት ሚስቶች የሚገባ የሐርና የወርቅን የተሰራ ልብስን የወርቅ ጫማ ላከላት። ይህ የእግዚአብሔር ባለሟል የኢትዮጵያዊ ንጉሥ ስሟ ከፍ ከፍ ይል ዘንድ በዚህ ሁሉ ክብርና ማዕረግ አክብሯት ስለ ትሩፋቷ ብዛትና ስለ ሃይማኖቱ ጽናት ከአብራኩ እንደተከፈለች ልጁ እጅግ አድርጎ ይወዳት ነበርና ይህም ክቡር ሊደረግላት ይቻለው በፈጣሪውም ልዑል እግዚአብሔር ቸርነት ነውና። ነገር ግን እሷ ይህን ሁሉ ክብር አልፈለገችም። ይልቁንም ለዓለማዊ እንቅፋት ወይም ከንቱ ውዳሴ ይሆንብኛል፣ በዚያውስ ላይ ወርቁ ጌጡ ልብሱ ተሽጦ ለነዳያን ይመጸወታል፣ ለቤተ ክርስቲያን መባ ይሰጣል፣ እኒህን አገልጋዮችን ግን ምን አደርጋቸዋለሁ በማለት ወደ እግዚአብሔር እያመለከተች ቆየች። ከጥቂት ቀን በኋላ በብር እና በወርቅ የተጌጠ አዳራሿ ውስጥ ከባሏ ጋር ተቀምጣ ሳለች የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ እያበራ 3 ህብስት በእጁ ይዞ በፊቷ እንደቆመ ተገለጸላት። በዚህ ጊዜ አገልጋዮቿን ጠርታ እሊያን 3 ህብስት ለዓይኔ ያምሩኛል፣ ለአፌም ይጥሙኛል፣ እመገባቸው ዘንድ አምጡልኝ አለቻቸው። እነሱም በቤት ውስጥ የተዘጋጀው ምግብ 3ቱን ህብስት መርጠው አመጡላት። እሷ ግን አምጡልኝ ያልኳቸው ይህን አይደለም፣ ነገር ግን በዚያ ሰው እጅ የተያዙትን ወይም ያሉትን ነው እንጂ አለቻቸው። በዚያን ጊዜ አገልጋዮቿ እርስ በርሳቸው በመታየት እመቤታችን የምትለን ነገር ምንድነው እያሉ አንጎራጎሩ። መልአኩ በፊታቸው ቆሞ ሳለ አልተገለጸላቸውም ነበርና። ብጽዕት ክርስቶስ ሰምራ ግን ተበሳጨች። ስለተመለከተችውም ድንቅ ነገር ለመታገስ አልተቻላትም። ያም መልአክ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እነሆ ይህን ህብስት ተመገቢ፣ እግዚአብሔር በቸርነቱ ብዛት ሰጥቶሻልና አላት። እሷም ፈጣሪዋን አመስግና ህብስቱን ከመልአኩ እጅ ተቀብላ ተመገበች። መዓዛ ጣዕሙም ሰውነቷ አለመለመው። በዚያን የተነሳ እስከ 3 ቀን ድረስ እህል ሳትበላ ውሃ ሳትጠጣ ቆየች። ኃይል መንፈስ ቅዱስ በሰውነቷ አድሮባታልና። አባቶቼና ወንድሞቼ ሆይ ይህን የተሰጠንን ጸጋ ክብር እስኪ ተመልከቱ። በመልአኩ እጅ ይህን ግሩም ህብስት ለመቀበል የተገባች ወይም የበቃች ሆና ተገኝታለችና በዚህም ክብሯ በሱራፊ እጅ ከመሥዋዕተ ህብስት የተቀበለውን ነቢዩ ኢሳይያስን ተመሰለች። ይህ ሁሉ ጸጋ የተሰጣት በቤቷ በንብረቷ ከባሏ ጋር ሳለች በቤተሰቦቿና አገልጋዮቿ በምታሳደድበት ጊዜ ነበረ። ጌታችን በመጽሐፈ ኪዳን እግዚአብሔር ከቀን አገልጋዮች ሳይርቅ ወይም ሳይለይ ለዘወትር ከእነሱ ጋር ይኖራል ብሎ እንደተናገረ በእሷም ላይ የእግዚአብሔር ጸጋ ከጊዜ ወደ ጊዜ እየበዛ ሄደ። ከዕለታት በአንደኛይቱ ቀን ያደረገችውን ተአምር ልንገራችሁ ስሙ። ከአገልጋዮቿ መካከል ምግባሯ የከፋ የምታናድዳትና የምታበሳጫት አገልጋይ ነበረች። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በጣም ተበሳጨችና በዚያ አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም እሳት ትንታጉ በአገልጋዩ ጉሮሮ ድረስ ዘለቀና ገደላት። በዚያን ጊዜ በቤተሰቦቿ መጥተው የአገልጋይቱን አስክሬን ወደ ሌላ ክፍል ወሰዱት። ብጽዕት ክርስቶስ ሰምራ ደንግጣ ካለችበት ቤት ውስጥ ወደ ሌላው ክፍል ገባችና ወደ ሰማይ አንቅታ ወይኔ ወዮልኝ፣ ወዮት አለብኝ፣ በክርስቲያንነቴ ላይ የካህን ሚስት ስሆን ነፍሰ ገዳይ ሆኛለሁና ሰውስ ምን ይለኛል? ለነፍሴስ ምን እመልስላታለሁ? ከእንግዲህ ከክርስቶስ ወገን ቆጠረ አይገባኝም። በደሌንስ እንደምን አድርጌ ልሸሽጋት እችላለሁ? እያለች አለቀሰች። በዚያም በኋላ እንዲህ ስትል ለእግዚአብሔር ብጽዕት አደረገች። አቤቱ ይችን በእኔ እጅ የሞተችውን አገልጋይ ነፍሷን ከስጋዋ አዋህደ ብታስነሳልኝ፣ ልጆቼን፣ ቤቴን፣ ንብረቴን፣ ያለኝን ገንዘቤና ሀብቴን ትቼ ባለ ዘመኔ ሁሉ አንተን እከተልሃለሁ። አንተን ከመከተል ከቶ ወደ ኋላ አልልም። ለሰውነቴ ጌጥ ወይም ግርማ ሞገስ የሚሆናትን ወይም የሚሞቃት ልብስ ከቶ አልለብስም። ስጋዬን የሚያረካ ምግብም አልመገብም። አቤቱ ጌታዬ ሆይ ጸሎቴን ስማ፣ ልመናዬን በፊትህ ፈጥኖ ይድረስ። አቤቱና ፍትህን ደግሞ ከእኔ ከባሪያ አትመልስ። ከእንግዲህ እንዲህ እያለች በለቅሶና በሐዘን ለብዙ ሰዓት ከጸለየች በኋላ ድካም ተሰማትና እረፍት አደረገች። ከዚያ በኋላ በቤተሰቦቿ ወዳለችበት ክፍል መጥተው እመቤታችን ሆይ ሙታ የነበረችው አገልጋይሽ በእግዚአብሔር ኃይልና
በአንቺ ጸሎት ተነስታለች፣ ደስ ይበልሽ አሏት። በዚህም ጊዜ ፈጥና ተነስታ ደስ እያላት ሙታ የነበረችውን አገልጋዩን ካለችበት ቦታ ደረሰችና በሕይወት አገኘቻት። ከዚያም ቃሏን ከፍ አድርጋ ልመናዬን ቸል ያላለ ቸርነቱም ከእኔ ከባሪያው ያልራቀ ፈጣሪ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነችው። ስለዚህም ሁሉ ሰውነቴ በፍጹም ደስታ ደስ ተሰኝታለች። ነገር ግን ይህን ላደረገልኝ ለእግዚአብሔር ምን ውለታ ከፍለዋለሁ እያለች አሰበች። እንግዲህ ኖ ከዛሬ ጀምሮ በችግሬና በመከራዬ ሰዓት ለእግዚአብሔር ቃል ኪዳን የገባሁትን መፈጸሜ አይገባኝም አለች። እንደዚሁ ተምራለችና ከዳዊት መዝሙር እየጠቃቀሰች ስትጸልይ ጀመረ። ከመሐሌታዊ ከቅዱስ ያሬድ ዝማሬ ልቦናን የሚመስጡ መንፈስን የሚያነሳሱና ወደ ምናኔ የሚገፋፉ ዜማዎችን እየመራረጠች ታንጎራጉር ጀመር። አዋቂዎች እስኪያደንቋት ድረስ ሁሉን ጠንቅቃ የተማረች ነበረችና በጥበብና በእውቀት የበለጠገችና በእግዚአብሔር ጸጋ የከበረች ነበረች። ያዩአት ሁሉ ያደንቋት ያመሰግኗት ነበረ። ከወርቅና ከዕንቁ ይልቅ በፊታቸው እጅግ የተወደደች ሆናለችና ከዚህ በኋላ አስቀድሞ ከአፏ የወጣውን ከአንደበቷ የተናገረውን ቃል አስባ ልብስ ምንኩስናን ማለት ቆብን ቀሚስንም በአፏ መታጠቂያውን አዘጋጀች። ቤተሰቦቿን አገልጋዮቿን እመቤታችን ሆይ ይህ የምታዘጋጀው የምናኔ ልብስ ለምንሽ ነው ወይስ ለማን ነው የምታዘጋጀው አሏት። እሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸው ሲሉ ሰምቼ ለሳቸው ነው የማዘጋጀው አለቻቸው። እንግዲህ የመሳሰለውን በማለት ሚስጥሯን እንዳያውቁባት ልዩ ልዩ ምክንያትን እየፈጠረች ትመልስላቸው ነበረ። ከዚህ በኋላ ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ አገልጋዮቿን ወደ ቤተ ክርስቲያን እንሂድ ዘንዳ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው አጀቧት። ወደ ቤተ ክርስቲያንም ሄዱ። ከዚያም እንደደረሱ በሉ እንግዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ። ለእኔ ይህንን አንዲት አገልጋይና ይህ ሕፃን ልጅ ብቻ ይበቁኛል አለቻቸው። በዚያኑ ጊዜ አገልጋዮቿ እጅ እየነሱ ወይም እየተሰናበቷት ወደ ቤታቸው ተመለሱ። ከዚያም ከዳዊት መዝሙር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እግዚአብሔር ፍጻሜን ፈጽሜ አመሰግነዋለሁ። እግዚአብሔር የደህንነቴ መብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የሕይወቴ መተማመኛ ነው፣ ምንስ ያስፈራኛል? የሚለውን እየጸለየች የሚያልፈውን ዓለም የማያልፈውን ዓለም ለመተካት ወይም ደግሞ ለመለወጥ አውጭኝ እግሬ ብላ ገሰገሰች። ያ በልስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት እንደዚሁ በቅርቅፍቱና ከእንቅፋቱ የተነሳ ፈለገ ሲያወጣ ስጋዋንም እየቆረጠች ስትጥለው ደሙ እንደ ጎርፏ ይወርድ ነበረ። ያቺ የተከተለቻት አገልጋይ ግን ከመቤቷ እግር የተቆረጠ የሚወድቀውን የአካልን ቁራጭ እያነሳች በልብሷ ተቋጠረው ነበረ። በዚህ አይነት ችግርና የፀሐይ ሐሩር የብዙ ጎዳና ጉዞ ተጓዙ። ከአሰበችበት አገር ደረሰች። በደብረ ሊባኖስ አቅራቢያ ወይም አካባቢ ስትደርስ የራስ ጸጉሯን ይዛው በነበረው ምላጭ ላጨች። ልብሷን ማውልቃ ለነዳያን አከፋፈለች። የያዘችውንም ገንዘብ በመንገድ ላይ ያላገኘችውን ሁሉ ምጽዋትን ጨረሰች። ከዚያም አስቀድሞ ያዘጋጀችውን ልብስ ምንኩስናን ማለት ቀሚስን አጥልቃ የአጽፏን ደግሞ ተጎናጽፋ ቆቧን ደፍታ ደብረ ሊባኖስ ከሴቶች መካከልም ገዳም ደረሰች። የገዳሙ መነኮሳን በታላቅ ክብር ተቀብለው ወደ የበዓታቸው አስገቧት። ያን አብራ ይዛው የተሰደደችውን ሕፃን ልጇን ግን አላስገቡትም። የወንድ ጾታ የሆነ ሰው ከገዳሙ እንዳይገባ ሥርዓት አላቸውና ሕፃኑ ግን ከገዳሙ ውጭ ሆኖ ምርር ብሎ ያለቅስ ነበረ። ከእናቱ ከመለየቱ በላይ ጊዜው ጨልሞ ነበርና ከመነኮሳቶቹ መካከል አንዲት ያ ሕፃን ረሃብ ይዞት ጨለማ ውጦት ድንጋጼ ተሰምቶት ምርር ብሎ ሲያለቅስ በሰማች ጊዜ ይህ ሕፃን በብርድና በችግር ሲሞት ከማየት ይልቅ አባቶቻችን የወንድ ጾታ ወደ ገዳማችን እንዳይገባ በግዝት የወሰኑትን ሕግ ተላላፊ ብሆን ይሻለኛል በማለት ወደ በዓቷ ልትወስደው ወይም ልታስገባው ተነሳች። መበለቲቱ ሕፃኑን ለማንሳት ስትሞክር የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር በገነት አስቀመጠው። ይህ ሁሉ በሚሆንበት ጊዜ የተመረጠች እናታችን ክርስቶስ ሰምራ ልጇ በጨለማ ውስጥ ሆኖ ሲያለቅስ ሆዷ አልባባም፣ ቅሬታም ፈጽሞ አልተሰማትም። ይህንን ስታደርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
ቤቱን፣ ንብረቱን፣ አባቱንና እናቱን፣ ልጁን ትቶ የሞቴን ቀንበር ተሸክሞ ያልተከተለኝ ወገኔ ሊሆን አይችልም ሲል በቅዱስ ወንጌል የተናገረውን የፈጣሪዋን ቃል በማሰብ ነው። ስለዚህም ልቧን አረጋጋችው። እንደተናገረውም የወንጌልን ሰይፍ ታጠቀች። በዚያ ጽኑ ሰልፍና ብርቱ ምርምር በሚሆንበት ጊዜ የእናታችን የክርስቶስ ሰምራ የጸሎቷ ኃይል ለወዳጇ ለእኔና ለእናንተ ለሁላችን ለሕዝበ ክርስቲያን ይሁን። አሜን አሜን። ያለ ሐሰት ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ እናታችን ክርስቶስ ሰምራ ቆማ ስትጸልይ ሳለ ጌታችን ኢየሱስ ክርስቶስ ከብዙ ዘመን በፊት በላዩ ስዕል የተሳለበትን ወይም ቃላት የተጻፈበትን ሰሌዳ ይዞ ወደ እርሷ መጣና በአንገቷ አጠለቀላት። ይህንን ስዕል በተመለከተች ጊዜ ፈጽማ ደስ አላት። ጽሑፎቹም በአጽዋዓ እግዚአብሔር የተጻፉ ስዕሎችም በግብረ መንፈስ ቅዱስ የተሳሉ ነበሩ። ይህን ከሰጣት በኋላ በታላቅ ክብር ወደ ሰማይ አረገ። እናታችን ክርስቶስ ሰምራ እንግዲህ ሕግ ኦሪትን፣ ሕግ ወንጌልን ለዘወትር በመዓልትም በሌሊትም ተባብረው ደግሞ በልቦና የሰረጹ በአእምሮም የቀረጹ አለች። የተወደዳቸው ወንድሞቼ ሆይ ይህ አባባል በወረቀት ወይም በብራና እና በቀለም የተጻፉ ናቸው ማለታቸው አይደለም። ከላይ ከሰማይ የወረደ አምላካዊ ኃይል ጽንዓ ሊሆናት በሰውነቷም አደረባት ማለት ነው እንጂ። ዳግመኛም መንፈስ ቅዱስ በሰረገላ ነጥቆ በብሔረ ሕያዋን አደረሳትና ብዙ ድንቅ ስራውን አሳያት። ከዚህም ካለው የወይን ፍሬ አንድ ዛላ ሰጣትና እንደ እናቷ ጡት ጠባችው። ልትጨርሰው ግን አልተቻላትም። ከዚህ ሌላ እናታችን ክርስቶስ ሰምራ ዓይኔ ያየችውን ልዩ ልዩ ድንቅ ስራ ዘርዝሮ ለመናገር አይቻለኝ ማለች። ልመናዋ በረከቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። የቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል ድምጽ የምትሰሙ በእውነት የቅድስት ክርስቶስ ሰምራ ወዳጆች ለሁሉም ቦታ ላይ ሸር ታደርጉት ዘንድ በቅድስት ሥላሴ እንጠይቃችኋለን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር አነባለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሚያዝያ 24 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህ ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋራ ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንን የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲ ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች።
ምዕመናንም ሥጋውን ወስደው ገንዘው ስምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር አኖሩት። በውስጡም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጣው ታላላቅ ድንቆች ተአምራት ይታያል። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የአባቶች ሊቃነ ጳጳሳት 65ኛ የእስክንድሪያ ሊቀ ጳጳሳት አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጠስ ገዳም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አርጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድሪያ አገር ላይ ሊቀ ጵጵስናን ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰባቸው። ይኸውም በእርሱ ዘንድ ምን ያልኖረውን ሊሰጣቸው የሌለውን ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔር በእጁ ብዙ ድንቆች ታምራቶችን አደረገ። ብዙዎች ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎች ላይ ሰይጣናትን አስወጥቷልና በሀገረ ምርዩጥ ላይ በጸሎቱ ዝናውን አዝሟልና። እነርሱም ዝናውን ከማጣት የተነሳ ወንዞቻቸውን ጉድጓዶቻቸውን ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃረበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብሩ ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውን ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ የራራላቸው ዘንድ ወደ ጌታችን ለመነ። የፀሐይ መግቢያ በሆነ ጊዜ ዝናብ ማንጠባጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትመራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይምሉና ይጠግቡ ዘንድ በፍቅርና በምሕረት ዓይን ተመልከታቸው። ይህን ብሎ የነዋሙን ጸሎት ሊጸልይ ወደ ምኝታው ገብቶ ሁለተኛም ወገኖቹን ያሰባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጠስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህን አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉን ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከሀገሩና ከመንጋው ውስጥ ክደትና ኑፋቄን አስወገደ። በዚያን ጊዜ ስለ እኛ መከራ የተቀበለው ትስብእት ብቻውን ነውና አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዩ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው። ከተዋህዶ በፊት 2 ነበሩ፣ በተዋህዶ 1 ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለየም። በመከራው ጊዜ ወይም በሞት በመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለ እኛ መከራን ተቀበለ። ይችን መልእክት በሀገሩ ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቁረጥ የሚገባቸውን የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብልያን አገር ሰዎችን ኤጲስቆጶሶች ናቸው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ።
የእግዚአብሔር ባህሪ አትመርምር፣ የማትዳሰስ የማትታመምናት። እግዚአብሔር ቃል ከእኛ ነስቶ ያለ መለየትና ያለ መቀላቀል ከመለኮት ካዋሃደው ከሰውነቱ ባህሪ በቀር ሕመምም አላስተጋባም። ሁለተኛም በውስጡም እንዲህ አለ፣ እኛ ከመከራ እንደሚቀበል ከስጋቸው እግዚአብሔር ቃልን አንለየውም። በመከራውም በስራውም ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪ የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኞቹ በቀናች ሃይማኖት አመኑ። ከኤጲስቆጶሶች ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንትዮ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውን የተውላቸው ዘንድ ለመኑ። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ እንዳዘዛቸው አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞውንም በመጓዝ እግዚአብሔርን አገለገለው፣ በሰላም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስንትዩ ጸሎት ለዘላለሙ ይማረን፣ አሜን አሜን። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ነው። ክብር ጌትነቱ ገንዘቡ ለሆነው ለእግዚአብሔር ክብር ምስጋና ይሁን፣ አሜን። በሚያዝያ 24 ቀን ዓመታዊ ክብረ በዓል ቅዱስ ጻና ሰማዕት አባ ስንትዩ ሊቀ ጳጳሳት አባ ይድራ የደብረ ሲና ቅዳሴ ቤት በወርኃዊ ክብረ በዓል የሚታሰቡ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘምርአስ፣ ቅዱስ አብላሮዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውም አለ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። እነሱ ከዓለም ናቸው፣ ስለዚህ ከዓለም የሆነው ይናገራሉ፣ ዓለምም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማልና ከእግዚአብሔር ያልሆነ አይሰማንምና። ለቃል ባለቤት ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን እንድታደርሱ በሥላሴ ስም ጠይቃችኋለሁ። እግዚአብሔርና በተቻላችሁ መጠን ይህን ማድረጋችሁን አትርሱ ላለሁ